በዚያች ጠባብ የክፍል ውስጥ ድባብ በሳይንሳዊ መረጃዎችና በምክንያታዊነት ስም የእምነት መሰረት ለመናድ የምትተጋው መምህርት በ8 ዓመቷ አይሻ ላይ አፈጠጠች። የክፍሉ አየር በአንድ በኩል በትዕቢት በሌላ በኩል ደግሞ በጭንቀት ተሞልቷል። መምህርቷ አላህን ማየትና መንካት እንደማይቻል በመጥቀስ አይሻን በመላው ተማሪ ፊት ለማሸማቀቅና የለጋ አእምሮዋን በእምነት አልባነት ማዕበል ለመምታት ተዘጋጅታለች። አላህ የት ነው ያለው የሚለው ጥያቄ በክፍል ውስጥ እንደ መብረቅ አስተጋባ። ነገር ግን መምህርቷ ያልጠበቀችው ነገር ቢኖር ከፊቷ የቆመችው ሕፃን በቃላት የምትሸነፍ ሳይሆን በአስተዋይነቷና በማይናወጥ ልበ ሙሉነቷ የክፍሉን ድባብ በአንድ ቅጽበት የምትቀይር የአንበሳ ደቦል መሆኗን ነበር። መላው ክፍሉ በድንጋጤ አፉን እስከሚይዝ ድረስ አይሻን አይን ለአይን ተመልክታ የምትሰጠው ምላሽ በዚያች ጠባብ ክፍል ውስጥ የታሪክ አዲስ ምዕራፍ ሊከፍት ግድ ብሏል። ውድና የተከበራችሁ ተመልካቾቻችን ይህንን ድንቅ ታሪክ ወደፊት ከመቀጠላችን በፊት ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉን በኮሜንት ላይ ጻፉልን። ቪዲዮንም ላይክ ያድርጉ። ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በለንደን ሰላማዊ በሆነ አካባቢ ግሪንፊልድ አካዳሚ የሚባል ትምህርት ቤት ነበር። እዚያም የተለያዩ ባህልና ሃይማኖት ያላቸው ተማሪዎች በአክብሮት አብረው ይማራሉ። ከመምህራኑ አንዷ ሬቤካ ቶርንቶን ነበረች። እርሷ በጣም ጎበዝ ግን ደግሞ ጥብቅ መምህርት ናት። አይኖቿ ሰዎችን ወዲያው የሚፈርጁ ይመስላሉ። ለ15 ዓመታት በማስተማሯ ብዙዎች ያከብሯታል፣ ሌሎች ግን ይሸሿታል። ሬቤካ የምታምነው በአይን የሚታይና የሚረጋገጥ ነገር ብቻ እውነት ነው ብላ ነበር። ለእሷ ሃይማኖት አላስፈላጊ ምናባዊ ፈጠራ ነበር። እምነት ሰዎችን ከእውነታው ዓለም እንደሚያረቃቸውና ለደካማነት መጠጊያ እንደሚሆን ታስብ ነበር። በቤቷም ውስጥ ቢሆን ሃይማኖት ዋና ጉዳይ ሆኖ አያውቅም። እያደገች ስትሄድም ዓለም ያለ ሃይማኖት የተሻለች ትሆናለች የሚለው እምነቷ እየጠነከረ መጣ። ስለዚህ በክፍል ውስጥ ሃይማኖታዊ ርዕሶች ሲነሱ ውድቅ ታደርጋቸዋለች። በዚያው በግሪንፊልድ አካዳሚ ውስጥ ከመምህርት ሬቤካ ግትርና ቀዝቃዛ አመለካከት በተቃራኒ እንደ ንጋት ፀሐይ የምታበራ አንዲት ሕፃን ነበረች። ልጅቷ ገና የ8 ዓመት ልጅ ነበረች። ነገር ግን ከዕድሜዋ በላይ የሆነ የረጋ ልብና ጥልቅ ስብዕና ነበራት። ስሟም አይሻ ይባላል። አይሻ ሁልጊዜም ንጹሕ ነጭ ሂጃብ ትለብሳለች። ይህም በፊቷ ላይ ልዩ ግርማና ሰላም ይለግሳታል። በምሳ ሰዓትም ቢሆን ምግብ ከመመገቧ በፊት ማንንም ለማስደመም ወይም ለመታየት ሳይሆን የሰጣትን ጌታ ለማመስገንና ለአላህ ብቻ ስትል በዝግታ ዱዓ ታደርጋለች። ያ የጸሎት ቅጽበት ለእሷ የዕለት ተዕለት ሕይወቷ አካልና የውስጥ ሰላሟ ምንጭ ነበር። የክፍል ጓደኞቿ ሁሉ ያለምንም ልዩነት ይወዷት ነበር። ምክንያቱም ለሁሉም ሰው በደግነት ትቀርብ ነበር። በክፍል ውስጥ አንድ ተማሪ እርሳስ ቢጠፋበት ወይም ምሳ ባይዝ አይሻ ሳታቅማማ ያላትን ታካፍላለች። የእሷ ደግነት ለሰው ለመታየት የሚደረግ ሳይሆን ከውስጥ የሚመነጭ እውነተኛ ፍቅር ነበር። በተለይም ፈገግታዋ በጣም የለሰለሰ ከመሆኑ የተነሳ በትምህርት ቤቱ ቅጥር ግቢ ውስጥ በጣም ግትርና ጠባብ የሆኑ ልጆች እንኳ እሷ ጋር ሲሆኑና ያንን ብሩህ ፊቷን ሲያዩ ባለማወቅ ይለሰልሳሉ። አይሻ በንግግሯም ሆነ በድርጊቷ ሰላምን የምትዘራ ትንሽዬ መልአክ ትመስል ነበር። መምህርት ሬቤካ ግን ይህንን የልጅቷን ንጹሕ እምነት እንደ ጥንካሬ ሳይሆን እንደ አላስፈላጊ ተረት ትመለከተው ነበር። በዚያች ቅዝቃዜ በረታችበት የኖቬምበር ወር ማብቂያ አካባቢ አንድ የማክሰኞ ጠዋት ነበር። በግሪንፊልድ አካዳሚ ቅጥር ግቢ ውስጥ ያለው ሰላማዊ ድባብ በክፍል ውስጥ ሊፈጠር ካለው ማዕበል ጋር በእጅጉ ይቃረናል። ነገር ግን በሬቤካ ቶርንቶን አይን አይሻ የጥቃት ኢላማ ሆነች። መምህርት ሬቤካ አይሻ በዚያ ለጋ ዕድሜዋ እንዲህ ያለ የጸና ሃይማኖታዊ እምነት መያዟን እንደ ብልህነት ሳይሆን እንደ ጭፍን ተቀባይነትና የአስተሳሰብ ተገዥነት ትቆጥረው ነበር። የልጅቷ ንጽሕናና በእምነቷ ያላት መተማመን ለመምህርቷ የማይዋጥ ቤት ሥራ ሆነባት። ስለዚህ አንድ ቀን የአይሻን እምነት በሁሉም ፊት ለመፈተን ወሰነች። ሁሉም ተማሪዎች ደብተራቸውን ከፍተው እርሳሶቻቸውን አዘጋጅተው በትህትና ተቀምጠዋል። በክፍሉ ውስጥ ያለው ማሞቂያ ወይም ሂተር ለስላሳና ወጥ የሆነ ድምፅ ያወጣል። በውጭ በኩል ደግሞ ቅጠል አልባ የሆኑ የዛፍ ቅርንጫፎች በብርዱ ነፋስ እየተገፉ መስኮቱን ይመቱታል። በዚያ ረጭ ባለው ቅጽበት ሚስ ቶርንቶን እጆቿን አጣጥፋ ከክፍሉ ፊት ለፊት ቆመች። ፊቷ ላይ የሚነበበው ቁም ነገር ክፍሉን በጭንቀት እንዲሞላ ያደረገው።
ተማሪዎቿን አንድ በአንድ በዓይኖቿ ትቃኛለች። ይህ ድንገተኛ አጋጣሚ አልነበረም። ሚስ ቶሮንተን ይህንን ትምህርት አስቀድማ አዘጋጅታው ነበር። እቅዷ በሳይንሳዊ አመክንዮ ስም የእምነት መሠረትን ማናጋት ነው። መልእክት ማስተላለፍ የፈለገችው ለአይሻ ብቻ ሳይሆን አሁንም ድረስ በቤተሰቦቻቸው ግፊትም ይሁን በራሳቸው እምነትን አጥብቀው ለያዙ ተማሪዎች ሁሉ ጭምር ነበር። የሁሉንም ልብ የሚሰብርና ጥርጣሬን የሚዘራ ጥያቄ ለመሰንዘር ተዘጋጅታለች። ወደ ክፍሉ ተማሪዎች በትኩረት እየተመለከተች ድምጿን ከፍ አድርጋ ዛሬ የምንነጋገረው ስለ እውነታና ስለ ምናባዊ ፈጠራ ሪያሊቲ ቨርሰስ ኢማጂኔሽን ይሆናል አለች። ይህ ርዕስ በክፍሉ ውስጥ የነበረውን ቀዝቃዛ ድባብ በአንድ ጊዜ ቀየረው። ተማሪዎቹ ምን ሊመጣ እንደሚችል በመገመት በመቀመጫቸው ላይ ተንቀሳቀሱ። አንዳንዶቹ አዲስ ዕውቀት ለመቅሰም በጉጉት ሲጠባበቁ፣ ሌሎቹ ደግሞ የመምህርቷ ጥብቅ አስተያየት አይተው ግራ የተጋቡ ይመስሉ ነበር። ጥቂቶቹ ደግሞ የሚስ ቶሮንቶንን የቀድሞ ልማድ ስለሚያውቁ ዛሬም ሌላ የአመለካከት ፍጭት ሊመጣ እንደሆነ በመገመት በስጋት እርስ በርሳቸው ተያዩ። ሚስ ቶሮንተን የጀመረችውን ንግግር ይበልጥ በማጥበቅ ቀጠለች። እውነታ ማለት ማየት፣ መንካትና በተጨባጭ ማረጋገጥ የምንችለው ነገር ብቻ ነው። በእጆቿ የያዘችውን ጠንካራ የእንጨት ጠረጴዛ መታ መታ እያደረገች ይህ ጠረጴዛ እውነት ነው፣ ምክንያቱም አይኖቻችን ያዩታል፣ እጆቻችንም ይነኩታል በማለት አብራራች። በመቀጠልም ድምጿን ዝቅ አድርጋ ነገር ግን በክፍል ውስጥ ባሉ ተማሪዎች ጆሮ ውስጥ በሚያስተጋባ መልኩ እንዲህ አለች። ምናባዊ ፈጠራ ደግሞ በጭንቅላታችን ውስጥ ብቻ የምንፈጥረው ነገር ነው። እነዚህም ተረቶች፣ የህሊና ፈጠራዎችና በእውኑ ዓለም ውስጥ ምንም አይነት አካላዊ መኖር የሌላቸው ነገሮች ናቸው። ይህንን እያብራራች በተማሪዎቹ ጠባብ ጠረጴዛዎች መካከል ቀስ እያለች ትራመድ ነበር። በክፍሉ ውስጥ ከሚሰማው የማሞቂያ ድምጾች የጫማዋ ተረከዝ ወለሉ ላይ የሚያሰማው ስለታም ድምፅ የሁኔታውን ውጥረት ይበልጥ ያጎላው ነበር። እያንዳንዱ እርምጃዋ ወደ አይሻ ጠረጴዛ እየቀረበ ሲመጣ ክፍሉ ውስጥ ያለው ጸጥታ ይበልጥ እየከበደ መጣ። ሚስ ቶሮንተን ይህንን ንግግር ያመጣችው ለትምህርት ብቻ ሳይሆን በአይሻ ልብ ውስጥ ያለውን የማይታይ እምነት በመምታት በሳይንሳዊ አመክንዮ ስም ለማፈራረስ እንደነበረ ግልጽ ነበር። ሚስ ቶሮንተን የሳይንስ ቋንቋን እንደ ጦር እየተጠቀመች ምሳሌዎቿን መደርደር ቀጠለች። የመሬት ስበት ወይም ግራቪቲ እውነት ነው፣ ምክንያቱም መሞከር እንችላለን። አንድን ነገር ወደ ላይ ብንወረውረው ተመልሶ መሬት ላይ ይወድቃል። ውሃ በ100 ዲግሪ ሴንቲግሬድ ይፈላል፣ ምክንያቱም መለካትና በተጨባጭ ማየት እንችላለን አለች። ንግግሯ ተማሪዎቹን የማሳመን ያህል ጥርጣሬ እንዲያድርባቸው የታለመ ይመስላል። ከዚያም ረጅም ትንፋሽ ወሰድ ያደረገችና ድምጿን ይበልጥ አጥብቃ ጨመረች። እነዚህ እውነታዎች ናቸው። እነዚህ እውነቶች እምነት አያስፈልጋቸውም፣ ምክንያቱም ዝም ብለው አሉ። ማንም ቢቀበላቸውም ባይቀበላቸውም አይቀየሩም። ይህን ካለች በኋላ በክፍሉ ውስጥ የነበረው ውጥረት አይሻ ጠረጴዛ ላይ አረፈ። ሚስ ቶሮንተን ድንገት ትኩረቷን ወደ አይሻ አደረገች። በክፍሉ ውስጥ ያለው የውካታ ድምፅ ጠፋ። ሁሉም ተማሪዎች ትንፋሻቸውን ዋጥ አድርገው የሚከተለውን ይጠባበቃሉ። የመምህርቷ ድምፅ የተረጋጋ ቢሆንም ውስጥ ውስጡን ግን ቀዝቃዛና የሚቧጭር ነበር። አይሻ አንቺ በአምላክ ታምኛለሽ አይደል? ስትል ጠየቀቻት። ጥያቄው በክፍሉ ውስጥ እንደ መብረቅ አስተጋባ። አይሻ በዝግታ ቀና ብላ መምህርቷን ተመለከተቻት። በዚያች ቅጽበት መምህርት ሬቤካ የ8 ዓመቷን ሕፃን ሳይሆን የ1000 ዓመታት ታሪክ ያለውን ጽኑ እምነት እየተገዳደረች እንደሆነ አልተረዳችም ነበር። አይሻ በመገረም ቀና ብላ ተመለከተች። መላው ክፍልም ወደ እሷ አዞረ። ድንገት ክፍሉ የጠበበና አየሩ የከበደ መሰለ። የጓደኞቿ አይኖች በስጋት ተሞልተዋል። መምህርት ሬቤካ ደግሞ መልሱን አስቀድማ እንደምታውቀው ሰው በልበ ሙሉነት ቆማለች። አይሻ ግን ምንም አልተንቀጠቀጠችም። ቀስ ብላ ራሷን በመነቅነቅ በረጋና ጥንካሬ በተሞላ ድምፅ አዎ መምህርት፣ በአላህ አምናለሁ አለች። ሚስ ቶሮንተን ፈገግ አለች። ግን ይህ የደስታ ፈገግታ አልነበረም። ይልቁንም ረቂቅ ወጥመድ ያዘጋጀና ተጠቂው ወደ ወጥመዱ ሲገባ እያየ ደስ የሚለው አዳኝ አይነት ፈገግታ ነበር። ወደ አይሻ ጠረጴዛ አንድ እርምጃ ተጠግታ ድምጿን ዝቅ አድርጋ እንዲህ አለች። አላህ አምላክ የፈለግሽውን ስም ስጭው። እስቲ ንገርኛ አይሻ፣ ይህ አምላክሽ የት ነው ያለው? ጥያቄው በክፍሉ ውስጥ ተንሳፈፈ። መምህርቷን ማከላም እዚህ ክፍል ውስጥ አለ? ከቤትሽ ነው ያለው ወይስ በደመናው ላይ? እስኪ ንገርኝ፣ አይተሽው ታውቂያለሽ? ልትነኪው ትችያለሽ ወይስ ጓደኞችሽ እንዲያዩት ልታደርጊ ትችያለሽ?
እያለች ተከታታይ ጥያቄዎችን አዘነበችባት። አይሻ ለአፍታ ዝም አለች። ይህ ዝምታ ግን የመሸነፍ ሳይሆን የመዘጋጀት ዝምታ ነበረ። መምህርት ሬቤካ ግን ይህንን ዝምታ እንደ ስኬት ቆጥረው ለተማሪዎቹ የድል እይታዋን ማሳየት ጀመረች። ክፍሉ ጭልጥ ያለ ዝምታ ውስጥ ገባ። የግድግዳው ሰዓት ቲክ ቲክ የሚለው ድምፅና ከሌላ ክፍል የሚሰሙ ደካማ የተማሪዎች ድምፆች በግልጽ ይሰሙ ነበር። አይሻ መጀመሪያ ላይ ምን እንደምትል ግራ የገባት መሰለች። አይኖቿን እያርገበገበች ጥያቄው በደንብ አልገባኝም ስትል በዝግታና በለሰለሰ ድምፅ መለሰች። ሚስ ቶርንቶን ይህን እንደ ድክመትና እንደ ሽንፈት ቆጠረችው። የጫማዋ ተረከዝ ወለሉ ላይ ድምፅ እያሰማ ወደ አይሻ ቀረበችና በትንሽዬዋ ልጅ ጠረጴዛ ፊት ለፊት ግርማ ሞገስ በተላበሰ ሁኔታ ቆመች። ቀላል ጥያቄ እኮ ነው አለች ድምጿን ከፍ አድርጋ። አምላክሽ እውነት ከሆነ የት ነው ያለው? ልታሳይን ትችያለሽ? ልታመለክችኝ ትችያለሽ? ምክንያቱም አይሻ ማየት የማንችለው ነገር የለም። ይህንን ስትል ጥቂት ተማሪዎች በመምህርቷ ድፍረት ተገፋፍተው መሳቅ ጀመሩ። ሌሎቹ ደግሞ ግራ ተጋብተውና የሁኔታው ክብደት አስፈርቷቸው በመቀመጫቸው ላይ ተንቀሳቀሱ። መሳቅ ወይስ ዝም ማለት እንዳለባቸው ግራ ገባቸው። አንድ ልጅ በአቅራቢያው ላለው ጓደኛው ችግር ውስጥ ልትገባ ነው ብሎ በሹክሹክታ ነገረው። የክፍሉ ድባብ በአይሻ ላይ ያዳላና እምነቷን ሊያጠፋ የቆረጠ ይመስል ነበር። ነገር ግን አይሻ አልደነገጠችም። እንደማንም ሕፃን ድምጿ አልተንቀጠቀጠም፣ አላለቃቀሰችም። ትናንሽ እጆቿን አጣጥፋ ጠረጴዛዋ ላይ እያየች ለጥቂት ሰከንዶች ዝም አለች። ልቧ በፍጥነት ይመታል። ነገር ግን በዚያ የጭንቀት ሰዓት ከጥቂት ቀናት በፊት እናቷ የነገረቻትን ወርቃማ ምክር አስታወሰች። ልጄ፣ ማንም እምነትሽን ቢገዳደረው አትፍሪ። አላህ ካንቺ ጋር ነው። እውነት ደግሞ ሁልጊዜም ታሸንፋለች። አይሻ በውስጧ ጸጥታ ሰፍኖ የእናቷን ቃላት በድጋሚ አስተነፈለች። አላህ ሁልጊዜ ካንቺ ጋር ነው። አትፍሪ። ከልብሽ ተናገሪ። እሱ ቃላትሽን ይማራልሻል። ይህ መንፈሳዊ ጥንካሬ በደም ስሯዎች ውስጥ ሲፈስ ተሰማት። በዚያው ቅጽበት ሚስ ቶርንተን በአሸናፊነት ስሜት ተሞልታ እጆቿን አጣጥፋ በሁኔታው እየተደሰተች ቆማ ነበረ። አይሻ ዝም ማለቷን እንደ ሽንፈት በመቁጠር ወደ መላው ክፍል ዞር ብላ እንዲህ አለች። የሃይማኖት ችግር ይኸው ነው። ሰዎች ማረጋገጥ በማይችሉት ነገር ያምናሉ። የጥንት መጽሐፍትን ሕግጋት ይከተላሉ፣ እውነትም ይሉታል። ግን ማስረጃው የት ነው? ማረጋገጫውስ የት አለ? ንግግሯ እጅግ መሳለቂያና በራስ መተማመን የተሞላበት ነበረ። በክፍሉ ውስጥ ያሉት ተማሪዎች በመምህርቷ ቃላት ተረድተው እውነትም ማስረጃ የለም ብለው እንዲያስቡ ፈልጋለች። የጫማዋ ተረከዝ ድምፅ እንደገና ወለሉን ሲመታው የአይሻን እምነት ለአንዴና ለመጨረሻ ጊዜ ቀብራ ትምህርቷን የምትቀጥል መስሏት ነበር። ነገር ግን ሚስ ቶርንተን ያልተረዳችው ነገር አይሻ ዝም ያለችው መልስ አጥታ ሳይሆን መምህርቷ የተመካችበትን የማረጋገጫ ግንብ በሷው አመክንዮ የምታፈርስበትን ጥበብ ከአላህ እየተቀበለች መሆኑን ነበር። አይሻ ቀስ ብላ ከመቀመጫዋ ተነሳች። መላው ክፍል በድንገት ድምፁን አጠፋ። በክፍል ውስጥ ያለው ውጥረት ጣራ ነካ። አይሻ በጥልቀት ተነፈሰች። የተማሪዎቹ ሁሉ አይን በእሷ ላይ እንደተተከለ ተሰማት። አንዳንዶቹ በጉጉት ቀጣዩን ይጠብቃሉ። አንዳንዶቹ ደግሞ መምህርቷ ለገዋን ልጅ እንዲህ በማስጨነቋ በአዘኔታ ይመለከቷታል። ሌሎቹ ደግሞ አይሻ መቼ ተስፋ ቆርጣ ትሰበር ይሆን በማለት ትንፋሻቸውን ዋጥ አድርገው ይጠብቁ ነበር። ሚስ ቶርንተን ግን በአሸናፊነት ስሜት ተሞልታ አይሻ መልስ አጥታ የምታለቅስበትን ቅጽበት ለመቅመስ ተዘጋጅታለች። ነገር ግን አይሻ አልሸሸችም፣ አልደነገጠችም፣ ወይም ዝም ብላ አላጎነበሰችም። ይልቁንም ከውስጧ የመነጨ አንድ ትልቅ ኃይል እንዳለ ሁሉ ቀስ ብላ ከመቀመጫዋ ቆመች። እሷ ገና ትንሽ ነበረች። ቁመቷ ከጠረጴዛዋ ብዙም አይበልጥም። ነገር ግን በዚያ ቅጽበት በዚያች ጠባብ ክፍል ውስጥ ከምንጊዜውም በላይ ግዙፍና ጠንካራ ሆና ታየች። ፊቷ ላይ የሚነበበው እርጋታ መላውን ክፍል ግራ አጋባ። በለሰለሰ ነገር ግን በክፍሉ ግድግዳዎች ላይ በሚያስተጋባ ጽኑ ድምፅ እንዲህ አለች። ሚስ ቶርንተን፣ አንድ ጥያቄ ልጠይቅዎ ትችላለሁ? ሚስ ቶርንተን ይህንን ድፍረትና እርጋታ ከ8 ዓመት ሕፃን ስላልጠበቀች ቅንድቧን ከፍ አደረገች። መምህርቷ የጠበቀችው ሽንፈትን እንጂ ጥያቄን አልነበረም። ለጥቂት ሰከንዶች ግራ ተጋብታ ከቆየች በኋላ እስኪ እንስማሽ በሚል አይነት ስሜት ራሷን በመነቅነቅ ቀጥይ አለች። አይሻ ክፍሉን ቃኘት ታደረገች።
በዚያች ቅጽበት ከልጅነት የዘለለ ዓመታትን ያስቆጠረ የሚመስል ጥልቅ መረጋጋት በፊቷ ላይ ይነበብ ነበር። ወደ መምህርቷ ተጠግታ በለሰለሰ ድምፅ መምህርት አእምሮ አለዎት ስትል ጠየቀች። ይህ ያልተጠበቀ ጥያቄ በክፍሉ ውስጥ እንደ ቦምብ ፈነዳ። ክፍሉ ወዲያውኑ በተለያዩ ስሜቶች ምላሽ ሰጠ። አንዳንዶቹ ተማሪዎች በመገረም ደነገጡ። ሌሎቹ ደግሞ መምህርቷን እንዲህ በድፍረት የጠየቀ ሕፃን አይተው በማይታወቅ ፍርሃትና ግርምት ሳቁ። ጥቂቶቹ ደግሞ በአይሻ ሁኔታ ተገርመው አይሻ ከምር ነው ወይስ ትልቅ ችግር ውስጥ ልትገባ ነው በማለት በድንጋጤ እርስ በርሳቸው ተጠቃቀሱ። የክፍሉ አየር ይበልጥ በውጥረት ተሞላ። ሚስ ቶርተን እንዲህ ያለውን ጥያቄ ፈጽሞ አልጠበቀችም ነበር። ፊቷን አጨማደደች። ያ ለ15 ዓመታት ያዳበረችው የማይበገረው በራስ መተማመኗ ለአፍታ ደከም አለ። ምላሷ ተሳሰረ። ነገር ግን ተማሪዎቹ ሁሉ እያዩት ስለሆነ ቁጣዋን ሰብሰብ አድርጋ በእርግጥ አእምሮ አለኝ፣ ይህ ምን አይነት ሞኝነት የተሞላበት ጥያቄ ነው ስትል በቁጭት መለሰች። አይሻ ግን ከቁጣዋ ይልቅ በአመክንዮዋ ላይ ትኩረት አደረገች። በተረጋጋ ሁኔታ ራሷን በመነቅነቅ ደግማ ጠየቀች። ታዲያ ማየት እችላለሁ? ሚስ ቶርተን ለሰከንዶች ደነዘዘች። የሰማችው አልመስል አላት። ምን አልሽ? አለች ድምጿ እየተንቀጠቀጠ። አይሻም ንግግሯን በቀላሉና በግልጽ እንዲህ ስትል አብራራችው። አእምሮውን ልታሳዩኝ ትችላላችሁ? አውጥተው በእውነት እዚያ መኖሩን ሊያረጋግጡልኝ ይችላሉ? እርስዎ ቀደም ብለው እንዳሉት እውነት ማለት ማየትና መንካት የምንችለው ነገር ብቻ ከሆነ እኔና ጓደኞቼ የእርስዎን አእምሮ ማየትም ሆነ መንካት አንችልም። ታዲያ አእምሮ እንዳለዎት በምን እናረጋግጣለን? ክፍሉ ጭልጥ ያለ ዝምታ ውስጥ ገባ። ሚስ ቶርተን የገዛ ቃላቶቿና የገዛ ሕጎቿ በእሷ ላይ ተመልሰው ሲመጡ ተሰማት። ቀደም ሲል ማየት የማንችለው ነገር የለም ብላ የተከራከረችበት ጽኑ ግንብ በአንዲት የ8 ዓመት ልጅ ቀላል ጥያቄ ድራሹ ጠፋ። መምህርቷ የምትሰጠው መልስ አጥታ በድንጋጤና በግርምት አይሻን ትመለከት ነበር። ከጥቂት ሰከንዶች በፊት ይስቁ የነበሩ ተማሪዎች እንኳ በድንገት ዝም አሉ። ክፍሉ ውስጥ የነበረው አየር በውጥረት ከመክበዱ የተነሳ የሚሰማው ብቸኛ ድምፅ የግድግዳው ሰዓት ምት ብቻ ነበር። ቀጥሎ ምን ሊፈጠር እንደሚችል ለማየት ሁሉም በጉጉትና በስጋት ይጠባበቁ ነበር። የሚስ ቶርተን ፊት በቁጣና በድንጋጤ ጠቆረ። እጆቿን ይበልጥ አጣጥፋና ድምጿን አጥብቃ እንዲህ አለች። ይህ የማይረባ ነገር ነው። በእርግጥ አእምሮዬን አውጥቼ አሁን ላሳይሽ አልችልም። ነገር ግን ሳይንስ ስላረጋግጠው እዚያ እንዳለ አውቃለሁ። ኤክስሬ፣ ኤምአርአይ እና የሰውነት አወቃቀርን የሚያሳዩ የሕክምና ማስረጃዎች አሉን። ዶክተሮች አእምሮን ማየት ማጥናትና እንዴት እንደሚሰራ መረዳት ይችላሉ። ስለዚህ አእምሮዬን ባታዩም መኖሩን ማረጋገጥ ትችያለሽ። አይሻ ግን አልተረዳችም። ይልቁንም በለሰለሰ ፈገግታ ራሷን በመነቅነቅ እንዲህ አለች። እንግዲያው መምህርት፣ አሁን በእጆ ይዘው ባያሳዩኝም አእምሮ እንዳለዎት ያምናሉ። በአካል አውጥተው ባያሳዩኝም ነገር ግን በሚታዩት ውጤቶችና በማስረጃው ይታመናሉ። ሚስ ቶርተን ለመመለስ አፏን ከፈተች። ነገር ግን ልክ እንደተሸነፈ ሰው ቃላት ሊመጡላት አልቻሉም። ምንም ከመናገሯ በፊት አይሻ ቀጠለች። አላህም እንደዛው ነው። እሱን በዓይናችን አናየውም፣ በእጃችንም አንነካውም። ነገር ግን በዙሪያችን ያሉትን አስደናቂ ፍጥረታት፣ ሰማይና ምድርን፣ የእኛን አፈጣጠርና ይህን ሁሉ ውብ ዓለም ስናይ ማስረጃው ግልጽ ነው። እርስዎ ሳይንሳዊ መሳሪያዎችን አምነው አእምሮ መኖሩን እንደሚቀበሉት ሁሉ እኔም እነዚህን ሁሉ ታላላቅ ማስረጃዎች አይቼ አላህ መኖሩን አውቃለሁ። ማየት አለመቻላችን አለመኖሩን አያረጋግጥም፣ ይልቁንም የእኛን የማየት አቅም ውስንነት እንጂ። በክፍሉ ውስጥ የነበረው ዝምታ አሁን ወደ አድናቆት ተቀየረ። ሚስ ቶርተን የምትናገረው አጥታ ቀረች። ለዓመታት ስታስተምር የኖረችው አለ የምትለው ሳይንሳዊ አመክንዮ በአንዲት የ8 ዓመት ሕፃን እጅግ ጥልቅ በሆነ መንፈሳዊ ጥበብ ተተረጎመ። የክፍሉ ጸጥታ የመምህርቷን ሽንፈት ብቻ ሳይሆን የአይሻን እውነተኛ ብልህነትና የእምነት ጥንካሬ የሚያበስር ነበር። ጥቂት ተማሪዎች ራሳቸውን በመነቅነቅ በአይሻ መክንዮ ተስማሙ። በሁለተኛው ረድፍ ላይ ያለች አንዲት ልጃገረድ ለጓደኛዋ እሷ እኮ ትክክል ናት ብላ በሹክሹክታ ነገረቻት። በክፍሉ ውስጥ ያለው የድጋፍ ስሜት ወደ አይሻ እያዘነበለ መምጣቱ የሚስ ቶርተንን ትዕግስት ተፈታተነው። ሁኔታው ሙሉ በሙሉ ከቁጥጥሯ ውጭ እየሆነ እንደመጣ ተሰማት። ድምጿን ከፍ አድርጋና በቁጣ ስሜት እንዲህ አለች። ያ አንድ አይደለም። አእምሮ ቁስ ነው።
በህዋ ውስጥ ያለ የሚዳሰስና የሚታይ ነገር ነው። አምላክን ሐሳብና እምነት ብቻ ነው። ሁለቱ ነገሮች ፈጽሞ አንድ አይደሉም። መምህርቷ ይህንን የተናገረችው በሳይንሳዊ ትርጓሜ አይሻን ለመርታትና ወደ ተለመደው የክርክር ሜዳዋ ለመመለስ ነበር። ነገር ግን አይሻ ያለ ቁጣ፣ ያለ ፍርሃት፣ ነገር ግን በታላቅ በራስ መተማመን መምህርቷን ተመለከተቻት። በፊቷ ላይ ያለው እርጋታ የሚስ ቶርተንን ግትርነት የሚሰብር ይመስል ነበር። አይሻ በድጋሚ ጠየቀች፣ መምህርት አንድ ተጨማሪ ጥያቄ ልጠይቅዎት እችላለሁ? ሚስ ቶርተን ለጥቂት ሰከንዶች አመነታች። ልቧ እምቢ ብላ ሁኔታውን መቆጣጠርና የጀመረችውን ትምህርት መቀጠል ፈልጋ ነበረ። ነገር ግን የተማሪዎቹ ሁሉ አይን በእሷ ላይ ተጠቅሏል። አሁን እምቢ ማለት እንደ ሽንፈትና እንደ ድክመት ስለሚታይባት በግዴታ ስሜት ራሷን አቅንታ እሺ ቀጥይ አለች። አይሻ በለሰለሰ ድምፅ መምህርት ቤተሰቦን ይወዳሉ ስትል ጠየቀቻት። ሚስ ቶርተን ባልጠበቀችውና የግል ሕይወቷን በሚነካ ጥያቄ ግራ ተጋብታ ፊቷን አጨማደደች። በእርግጥ እወዳለሁ። ይህ አሁን ከምናወራው ጉዳይ ጋር ምን ያገናኘዋል? አለች፣ ድምጿ ላይ ትንሽ የመከላከያ ስሜት እየታየበት። አይሻ እንደ ንጹሕ ልጅ ፈገግ አለች። ያ ፈገግታ ግን ውስጥን የሚመረምር ብርሃን ነበረው። ከዚያም እንዲህ አለች፣ ታዲያ ፍቅሮን ሊያሳዩኝ ይችላሉ? በጠርሙስ አድርገው ነገ ክፍል ይዘውልኝ ሊመጡ ይችላሉ? ልነካው ወይስ ቀለሙን ላየው ይችላለሁ? ተማሪዎቹ በመገረም ማጉረምረም ጀመሩ። አንዳንዶቹ ፈገግ አሉ። ሌሎቹ ደግሞ ነገሩ ወዴት እየሄደ እንደሆነ በመረዳትና በሕፃኗ ልጅ በድህነት በመደመም ወደ ኋላ ተደገፉ። የሚስ ቶርተን ፊት በሐፍረትና በድንጋጤ ቀላ። በሙያዊ መከላከያ መንፈስ እንዲህ ስትል መለሰች፣ ፍቅር ስሜት ነው። በጭንቅላት ውስጥ የሚፈጠር ኬሚካላዊ ምላሽ ነው። ሳይንቲስቶች አጥንተውታል። ምን እንደሚያመጣው እናውቃለን። ነገር ግን ፍቅርን እንደ ቁስ በአይን ማየት አይቻልም አይደል? አይሻ ግን መልሷን ይዛው ተገኘች። በተረጋጋ ሁኔታ እንዲህ ስትል መለሰች፣ እውነት ነው መምህርት። በፍጹም በእጅዎ ሊነኩት አይችሉም። በሜትር ሊለኩት ወይም በሚዛን ሊመዝኑት አይችሉም። ነገር ግን ስለሚሰማዎትና ውጤቱን ስለሚያዩት ብቻ መኖሩን በእርግጠኝነት ያውቃሉ። አይሻ ንግግሯን በክፍሉ ውስጥ እንዲሰርጽና እያንዳንዱ ተማሪ ልብ ውስጥ እንዲደርስ ለአፍታ ዝም አለች። በክፍሉ ውስጥ ካለው ሰፊ ጸጥታ የተነሳ የመተንፈስ ድምፅ እንኳ በግልጽ ይሰማ ነበር። ከዚያም እንዲህ አለች፣ መምህርት አላህ እውነት መሆኑን የማውቀው ልክ በዚህ መንገድ ነው። በልቤ ይሰማኛል። በሕይወቴ ውስጥ የእሱን እዝነት አያለው። በዙሪያዬ ሁሉ የእሱን ድንቅ ፍጥረት አያለው። አንድን ነገር ማየት ስላልቻሉ ብቻ የለም ማለት አይደለም። ትልቁ እውነት በአይናችን የምናየው ሳይሆን በልባችን የምንረዳው ነው። ክፍሉ ጭልጥ ያለ ዝምታ ውስጥ ገባ። ያ ቀዝቃዛ የኖቬምበር ጠዋት በድንገት የቆመ መሰለ። ቀደም ብለው በመምህርቷ ንግግር ተገፋፍተው ይስቁ የነበሩ ተማሪዎች እንኳ አሁን በመገረምና በአድናቆት አይሻን በትኩረት ይመለከቱ ነበር። በክፍሉ ውስጥ የሚሰማው ብቸኛ ድምፅ የሰዓቱ ምትና የተማሪዎቹ ረጋ ያለ ትንፋሽ ብቻ ነበር። ሚስ ቶርተን ደንግጣ በቆመችበት ቀረች። አፏን በጥቂቱ ከፍታለች። ነገር ግን የምላሷ ኃይል ከድቷታል። ለ15 ዓመታት በክፍሉ ውስጥ ስትጠቀምበት የነበረው ያ የማይበገር ስልጣንና በራስ መተማመን በአንዲት የ8 ዓመት ሕፃን አመክንዮ ፊት ተንበረከከ። በልበ ሙሉነት አጣጥፋቸው የነበሩት እጆቿ አሁን ኃይል አጥተው በጎኗ ዝልል ብለው ወርደዋል። ስልጣኗን መልሳ የምታገኝበትን የተማሪዎቿን አድናቆት የምትመልስበትን መንገድ በመፈለግ ክፍሉን አማተረች። ነገር ግን ያገኘችው ነገር ቢኖር የተማሪዎቿን የመጠየቅ ስሜት የተሞሉ አይኖችን ብቻ ነበር። ጸጥታውን የሰበረው ከክፍሉ ጀርባ የተቀመጠ ተማሪ ነበር። እጁን በዝግታ አውጥቶ መምህርት እሷ እኮ ትክክል ነች አለ። ድምፁ ዝቅተኛ ቢሆንም በክፍሉ ውስጥ እንደ ነጎድጓድ አስተጋባ። ሌላም ተማሪ ራሱን በመነቅነቅ አዎ በእውነት አሳማኝ ነው፣ ማየት ስለማንችል ብቻ የለም ማለት አንችልም በማለት የጓደኛውን ሐሳብ ደገፈ። ሚስ ቶርተን በራስ መተማመኗ ሙሉ በሙሉ ተናወጠ። ወደ ኋላ ጥቂት እርምጃዎችን አፈገፈገች። የመጨረሻ ሙከራ ለማድረግ በሚመስል ሁኔታ ያ አንድ አይደለም ስትል ደገመችው። ነገር ግን በዚህ ጊዜ ድምጿ እንደ ቀድሞው ስለታም አልነበረም። ምንም አይነት የመርታት ጥንካሬ አልታየበትም። ይልቁንም ድምጿ የዛለ የተሸነፈና ባዶ ይመስል ነበር።
የገነባቸው የጥርጣሬ ግንብ ፈርሶ በፊቷ ላይ የግራ መጋባት ጥላ አርፎበታል። አይሻ ግን በድሏ አልተመጋችም። ይልቁንም እጆቿን በስርዓት ጠረጴዛው ላይ አጣጥፋ እንደ ሁልጊዜዋ ትህትናዋ ቀስ ብላ ተቀመጠች። ወደ መምህርቷ ቀና ብላ በመመልከት በለሰለሰ ድምፅ መምህርት፣ ካስቀየምኩት ይቅርታ፣ እኔ የፈለግኩት ጥያቄዎቱን ለመመለስ ብቻ ነው አለች። ይቺ ሕፃን ድል አድራጊ ሆና ሳለ እንኳን እንዲህ ያለ ትልቅ ትህትና ማሳየቷ መምህርት ሬቤካን ይበልጥ አስደነገጣት። ከዚህ በኋላ ሚስ ቶርተን ብዙ አልተናገረችም። ወደ ቦርዷ ዞር ብላ ስለ ፎቶሲንቴሲስ በማስተማር ወደ ሌላ ርዕስ ተሻገረች። ነገር ግን ያ የተለመደው ስለታምነቷና ትምህርቱን የመምራት ብቃቷ ጠፍቷል። ትኩረቷ ተበትኖና እርግጠኝነት አጥታ ነበረ። ልክ የምትቆምበት መሬት እንደተናወጠባት ሁሉ ቃላቶቿ ይቆራረጡ ነበር። አይኖቿም ደጋግመው ወደ አይሻ ይመለከቱ ነበር። በዚያች ሰዓት መምህርት ሬቤካ እያስተማረች ሳይሆን ራሷ ትልቅ ትምህርት እየወሰደች ነበር። የክፍል ጊዜው ማብቂያ ደውል ሲደወል ተማሪዎቹ በመገረም እያወሩ መውጣት ጀመሩ። ከመሄዳቸው በፊት ግን ብዙዎቹ ወደ አይሻ ጠረጴዛ መጡ። አንዲት ልጅ አይሻ በጣም የሚገርም ነበር፣ እውነትሽን ነው ስትል በሹክሹክታ ነገረቻት። ሌላው ደግሞ በጣም ደፋር ነሽ፣ እንዴት እንዲህ ልትያት ቻልሽ እያለ አድናቆቱን ገለጸላት። አይሻ ግን ለሁሉም ፈገግታ ብቻ ነበር የሰጠችው። በውስጧ ምንም አይነት የኩራት ወይም የትዕቢት ስሜት አልተሰማትም። ይልቁንም የሚሰማት ለፈጣሪዋ ያላት ምስጋና ብቻ ነበር። እናቷ የነገረቻት አላህ ከአንቺ ጋር ነው የሚለው ቃል እውነት መሆኑን በተግባር አይታለች። ሚስ ቶርተን ክፍሉ እስኪመሰቃቀል ድረስ ጠረጴዛዋ ላይ ተቀምጣ ቀረች። ያ ቀዝቃዛ የኖቬምበር ጠዋት አልፏል። ነገር ግን በአይሻ አማካኝነት በልቧ ውስጥ የተቀጣጠለው የእውነት ብርሃን ገና አዲስ ጉዞ መጀመሩን ያመላክት ነበር። ከዛ ቀን በኋላ መምህርት ሬቤካ ተማሪዎቿን በምታይበት አይን ውስጥ ሌላ አዲስ ነገር ይታይ ነበር። የአክብሮትና የታላቁ ፈጣሪ ሚስጥር ፍንጭ። ትምህርት ቤቱ ጋብ ሲልና ተማሪዎቹ ወደ የቤታቸው ሲሄዱ መምህርት ሬቤካ ቶሮንቶን ግን በዚያች ባዶ ክፍል ውስጥ ለብቻዋ ቀርታ ነበር። በመስኮት በኩል የሚታየውን ቅጠል አልባ ዛፍ እየተመለከተች ስለ አይሻ ቃላቶች ታሰላስላለች። ለዓመታት ሳይንስ ብቻ ነው እውነት ብላ የገነባችው ግንብ በ8 ዓመት ሕፃን ቅንነትና ጥበብ ፊት እንዲህ በቀላሉ ይፈራርሳል ብላ አልገመተችም ነበር። ያ ቀን ለሬቤካ ተራ የሥራ ቀን አልነበረም። ይልቁንም ዓለምን የምታይበትን መነጽር የቀየረችበት የታሪክ ምዕራፍ እንጂ። አይሻ ያስተማረቻት ትልቁ እውነት ማየት አለመቻል አለመኖርን አያረጋግጥም የሚለውን ነበር። እምነት ከሎጂክ በላይ የሆነ ነገር ግን በሎጂክ የማይፈርስ የልብ ብርሃን መሆኑን ተረዳች። አይሻ ወደ ቤቷ ስትሄድ የነበረው ሰላማዊ ፊትና በመምህርቷ ላይ ያሳየችው ትህትና የእምነት ፍሬው ድል መንሳት ብቻ ሳይሆን መታገስና ማፍቀር መሆኑን ለሁሉ አስመሰከረ። የዛሬው የታሪካችን ክፍል እዚህ ላይ ያበቃል። ከዚህ ትንሽዬ ልጅ ከአይሻ የተማርነው ትልቁ ቁም ነገር እውነተኛ ዕውቀት የሚጀምረው ከአእምሮ ሳይሆን ከልብ መሆኑን ነው። በአይነ ሥጋ የማናያቸው ብዙ ነገሮች እንደ ፍቅር፣ እንደ አእምሮና እንደ ፈጣሪ የሕይወታችን ዋና መሠረቶች ናቸው። ይህ ታሪክ በልባችሁ ውስጥ አዲስ ብርሃንንና ጥንካሬ እንደፈጠረ ተስፋ አደርጋለሁ። እምነታችሁንና ደግነታችሁን እንደ አይሻ ነጭ ሂጃብ ሁልጊዜም ንጹሕና ብሩህ አድርጉት። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ጊዜ በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላምና ብርሃን ለሁላችሁም ይሁን። ደህና ሁኑ።